አዲስ አበባ ላይ የተጋለጠው ጣጣም የማይተማመን ባልንጀራም። አዲስ አበባ በአራቱም ትላልቅ መንገዶቿ ላይ ትልልቅ የግንባታ ማሽነሪዎች እየተርመሰመሱባት ነው። ጫካ ሸንተረሩን አለት ጋራውን ሲነዱ የነበሩት ግሬደሮች የአዲስ አበባን የአስፋልት ዳርና ዳር ሲነዱት ሲያለብሱት ሰንብተዋል። የአዲስ አበባ ልማት ከግዝፈቱ ፍጥነቱ ለጤና ነው ወይ እንዲሉ ያደረጋቸው ብዙዎች ናቸው። የአዲስ አበባ የልማት ፕሮጀክት ለአንድ ጉዳይ መፈንዳት በግልጽ ማሳያ ሆኗል። እርሱም ህዝብና መንግስት መካከል ያለውን መተማመን በግልጽ ቁልጭ አድርጎ አሳይቷል። አሁን ኢትዮጵያ ውስጥ በህዝብና በመንግስት መካከል ምን ያክል መተማመን አለ? የአዲስ አበባው ክስተትና ጭቅጭቅ ምን ያሳየናል? በኢትዮጵያ ውስጥ ያሉት ችግሮች ሁሉ ያለመተማመን ውጤት እንደሆኑ ምን ያክል ልብ ብለን እናውቀውን? እስኪ አብራችሁን ቆዩም። አሁን ላይ የአዲስ አበባ ልማት በተለይም የመንገድ ኮሪደር ልማቱ በበርካታ ስሞታዎች ታጅቦ ግንባታው ቀጥሏል። ነገር ግን ልማቱ የጭቅጭቅ ምክንያት ሆኖ መቀጠሉ አልቀረም። እዚች ሀገር ውስጥ ከችግሮቻችን ጀርባ ካሉት ምክንያቶች መካከል አንደኛው መተማመን አለመቻል ነው። መንግስትና ህዝብ፣ ፖለቲከኛና ፖለቲከኛ፣ ህዝብና ህዝብ ከፍተኛ የሆነ አለመተማመን አለ። ከዚህ ቀደም ተፈጽመዋል የሚባሉ ፖለቲካዊ ማታለሎች ደግሞ ለዚህ አለመተማመን ዋነኛ ምክንያቶች እንደሆኑ የሚናገሩ አሉ። እንኳንና በጉዝ ስራዎች ቀርቶ በሞቱት ሰዎች እንኳን መተማመን ተስኖን አንድ ሰው በስንት መንገድ እንደተገደለ እንደምናምን ሁላችንም እናውቃለን። አንድ መንግስትና የሚያስተዳድረው ህዝብ ሳይተማመኑ ሲቀሩ ገዢው ለህዝቡ ፍትፍት ቢያቀርብ እዝነቱ ሳይሆን በፍትፍት ውስጥ ሊኖር ስለሚችለው መርዝ በልቦና ውስጥ ይታስባል። ለልማት ቢያፈርስ ለጥፋት ተደርጎ ይታስባል። ለሰላም ቢጠራ ሰብስቦ ሊረሽነን ነው ተብሎ ይወራል። ይህ አንድ መንግስትና ህዝብ አለመተማመኑ ሲገቡ የሚፈጠር ክስተት ነው። ይህ አለመተማመን አደጋ አለው፣ ሲበዛም ወደ ኋላ ይጎትታል። እንደውም አንዳንድ መንግስት ከሁሉም በፊት ከህዝብ ጋር ያለውን መተማመን የሚያሳድግበትን መንገድ ቢፈልግ ለሀገሪቱም ለሁሉም ጠቃሚ ይሆናል። በሀሳብ ማሳመን፣ ሰርቶ በማሳየት የህዝብን ልብ መያዝ ያስፈልጋል። ክሶችን ሁልጊዜ መቃወም እጣ የሆነባቸው በውጭ ያሉ ማህበረሰብ አንቂዎች የፈጠሩት ፕሮፓጋንዳ ውጤት እያሉ ማለፍ መፍትሄ አያመጣም። በዚች ሀገር ከምንም በላይ አለመተማመን ተንሰራፍቷል። የአዲስ አበባው ልማትን ተከትሎ የሚሰሙ አቤቱታዎች የሚያረጋግጡት ይህንኑ ነው። አዲስ አበባ የሚደረጉት የማፍረስና የማልማት ስራዎች ዋና ዓላማቸው ህዝብን መበታተንና ማፈናቀል ነው የሚሉ አሉ። አንዳንዴ መንግስትንና ህዝብን እንዳይተማመኑ የሚያደርጉና ለጥርጣሬ በር የሚከፍቱ መልእክቶችም ሲሰራጩ ይታያል። በቅርቡ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በማህበራዊ ገጻቸው ለጠፉት የተባለው በአዲስ አበባ ስለሚካሄዱ ልማቶች የሚያውሰው መረጃ ከዚሁ ከኮሪደር ልማት ጋር ተቆራኝቶ ቀርቦ ነበር። የኦሮሞን ህዝብ ባህል፣ ማንነትና ውክልና እንዲሁም ጥቅም የሚያስከብሩ የልማት ስራዎች በአዲስ አበባ እየተካሄዱ ነው የሚል ይዘት ያለው አቶ ሽመልስ መረጃ ከኮሪደር ልማቱ ጋር ተቆራኝቶ አዲስ አበባን ወደ ኦሮሚያ የመጠቅለል የፖለቲካ ሴራ ንድፈ ሀሳቦችን እንዲቀሰቀሱ አድርጓል። በኢህአዴግ የስልጣን ዘመን በአዲስ አበባ የሚሰሩ የልማት ስራዎች የአንድ ፖለቲካ ቡድንን ፍላጎትና ጥቅም ማስጠበቅ ሆኗል ይባል እንደነበር ያለፈውን የማይዘነጉት ያስታውሳሉ። የጠቅላይ ሚኒስትር አብይ አስተዳደር ወደ ስልጣን ሲመጣ በልማት ስም ማፈናቀል እንደማይኖር ቃል ሲገባ ቢታይም ብዙም ሳይዘገይ በአዲስ አበባ ጉዳይ ኢህአዴግ የሄደበትን መንገድ እየደገመ ነው የሚል ክስ ተደጋጋሚ እንደሚሰማበት ሪፖርተር በአንድ አምዱ ይዞት በወጣው ጽሑፍ ላይ ይገልጻል። የአዲስ አበባ መልሶ ማልማት ስራዎችና ከተማ ነክ ልማቶች ታሪክ ነዋሪዎችን ያማከሉ አይደሉም ከሚለው በተጨማሪም ታሪካዊ የከተማውን እሴቶች አጥፍቷል የሚል ጠንካራ ክስ መቅረቡም አለመተማመንን የሚገልጽ ነው። ይህ ክስ እንዲነሳ ያደረገው አስተሳሰብ መንግስት ታሪክን ማጥፋት ይፈልጋል፣ ለዚህም ነባር ሰፈሮችን እያፈረሰ ነው የሚል ነው። ማለት በሌላ በኩል መንግስታውን ያለውን የአገሪቱን ገጽታ አይፈልገውም የሚል ድምዳሜ ነው። ስለዚህ ገና ብዙ ነገር ሊቀይር ሊያፈርስ ይችላል እንደማለት ነው። ይህ እጅግ አደገኛ ነው። ያለመተማመኑ አደገኛነት የሚታየን እንዲህ አንዳንዷን ነገር እየተከተልን የሚመጣውን ድምዳሜ ስንመለከት ነው። እንዲህ አይነት ክሶች የቀረቡት በተራ አክቲቪስቶችና ተራ ዜጋ ብቻ አይደለም። ይልቁንስ ፖለቲካውን በሚረዱ በተማሩ ያውቃሉ በሚባሉ ግለሰቦችና ቡድኖች በሚመሩ ፖለቲከኞችና የፖለቲካ ፓርቲዎች ጭምር ነው። በእርግጥ ኢትዮጵያ ውስጥ አሁን ያለው ጦርነትም እኮ ስሩን ከመረመር ነው ያለመተማመን የፈጠረው ውጤት ነው። መንግስታውን መተማመኖችን ለመፍጠር እጅግ ብዙ ርቀት መሄድ ይኖርበታል። አንድ ህዝብ የራሱን መንግስት ካመነው ታምር መስራት ይችላል። ሩሲያውያንን መመልከት ይቻላል። 87% በላይ የሚሆኑ ሩሲያውያን ፑቲን ምንም ነገር ቢያደርጉ ያምኗቸዋል።
ጦርነት ቢጠሩ የሁሉ ህዝብ ይዘምትላችኋል፣ ዘምቶም አሳይቷችኋል። የሚናገሩትን ይቀበላችኋል፣ የሚሰሩትን ነገር ሁሉ በበጎ ያይላችኋል። ሌላው ቀርቶ ፑቲን ተቀናቃኞቻቸውን አስገድለው አደጋ ነው ወይንም ቲቪ ጠብሶን የገደላቸው ቢሉ ህዝብ ያምናችኋል። 15000 በላይ ማዕቀብ የተጣለባት ሩሲያ አሁንም ከአውሮፓ ፈጣኑን ኢኮኖሚ እያስመዘገበች ያለችው በሌላ በምንም ታምር ሳይሆን ህዝብና መንግስትን ደግሞ በአንድ ላይ እንዲቆሙ ያደረጋቸው ዋናው የሀገሪቱ ደህንነት ወይንም ፖሊስ አሊያም ጦር አይደለም፣ መተማመንና መተማመን ብቻ ነው። መተማመን እጅግ ወሳኝ ኃይል ነው። እንኳንና የማይተማመን ህዝብና መንግስት ሁለት የማይተማመኑ ባልንጀሮች እንኳን አንድ ቁም ነገር መስራት አይችሉም። የማይተማመን ባልንጀራ በየወንዙ ሲማማል ይውላል የሚባለው ለዚህ ነው። መንግስት የአዲስ አበባ ልማት የሚያካሂደው የከተማ አሰፋፈርን ለመቀየርም ሆነ ባሪ ከተማ መንደሮችን ስምና ታሪካዊነት ለመቀየር ሳይሆን ድህነትን ለመቅረፍና የኢኮኖሚ እንቅስቃሴውን ለማሳደግ እንዲሁም አዲስ አበባ የዲፕሎማሲ መዲና እንደመሆኗ ተወዳዳሪነቷን ለማሳደግ እንደሆነ ይናገራል። ፕሮጀክቱ የተዋበ ምቹና የተሟላ አገልግሎት ያላት ከተማን መገንባት ያለመ እንደሆነ የኮሪደር ልማቱ ያቀፋቸው የመንገዶች፣ የመንገድ ዳርቻዎች፣ የእግረኛ መንገዶች፣ አረንጓዴ ልማቶችና አደባባዮች ግንባታ እስከ ሰኔ 30 እንደሚጠናቀቁ የፈረሱ አካባቢዎች ላይ የሚገኙ ክፍት ቦታዎችም በግልጽ በሚወጣ ጨረታ እንደሚሸጡ ራሳቸው የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ገልጸዋል። የቢባልም ነገር ግን ብዙዎች ልማቱን በጥርጣሬ ከማየት አልተገቱም። የፖለቲካ ስርዓት በተቀያየረ ቁጥር አዲስ አበባን የመሳሰሉ ከተሞች የፖለቲካ ስርዓቱን መልክ እንዲላበሱ የማድረግ አባዜ የነበረን የሚሉ ወገኖች በንጉሱ ዘመን በዘውዳዊ ስርዓቱ መጠሪያ የሆኑ ግንባታዎች ከት ብለው ይገነቡ እንደነበር ያስታውሳሉ። ደርግ ሲመጣ መስቀል አደባባይን የመሳሰሉ የከተማ ምልክት የሆኑ ቦታዎችን አብዮት አደባባይ ብሎ ኮሙኒስታዊ ገጽታ ከማላበስ ጀምሮ የኢትዮ ኩባ ወዳጅነት መናፈሻና የድላችን ሐውልት መታነጹን በምሳሌነት ያስታውሳሉ። በኢህአዴግ ዘመን ደግሞ አብዮት አደባባይን ወደ መስቀል አደባባይነት መጠሪያውን ከመመለስ ጀምሮ የሌኒን ሐውልትን እስከ ማፍረስ የመሳሰሉ እርምጃዎች መወሰዳቸውን ይገልጻሉ። ይህ ስርዓት በተለዋወጠ ቁጥር የከተማ ገጽታን የመቀየር አባዜም መናፈሻ ፓርኮችና ሙዚየሞችን መገንባት በሚያዘወትረው በአሁኑ የብልጽግና መንግስት ዘመን ስለመቀጠሉ የሚተቹ በርካቶች ናቸው። ይህ ወቀሳ እውነት ነው አይደለም የሚል ድምዳሜ ለመስጠት ብዙ ጥናቶችን መጠበቅ ወይንም ማካሄድ ያስፈልጋል። ነገር ግን ክሶቹና ከመንግስት የሚሰጡት ምላሾች አለመተማመኑን ግዙፍ አድርገው ያሳያሉ። አለመተማመኑ ግንባታው ለሌላ ዓላማ ነው ከሚለው በተጨማሪ ገንዘቡ ስኬት መጥቶ ነው የሚል ጥያቄ ጭምር ነው የሚቀርበው። አሁን ላይ ሀገሪቱ ከየት አምጥታ ነው ይህንን ፕሮጀክት የምትሰራው የሚሉት ብዙ ናቸው። ከዚህም አልፎ ፕሮጀክቱ እውነት ለህዝብ ነው የሚሉም አሉ። እንዲህ የሚሉት ተራ ሰዎች አይደሉም። የእናት ፓርቲ ተወካዩ ጌትነት ወርቁ ባለፈው ሳምንት ከጠቅላይ ሚኒስትሩ ጋር ተፎካካሪ ፓርቲዎች ስላደረጉት ምክክር ከሪፖርተር ጋር ባደረጉት ቆይታ የከተማ መልሶ ማልማት ስራዎችን የተመለከተ ሐሳብ አንስተው ነበር። የከተማ መልሶ ማልማቱ ስራ ለህዝቡ ከሆነ የሚሰራው ህዝቡን ከነባር መኖሪያው ማፈናቀሉ ለምን አስፈለገ ሲሉ ጥያቄ አንስተዋል። ነዋሪው ባለበት ሆኖ ልማቱ መካሄድ ለምን አይችልም በማለትም ተከራክረዋል። የማለት መንግስት የሚያወራው አልታመነም። መንግስት ትኩረት ሲሰጡ ያልታየው ያለመተማመን ጉዳይ አደገኛ ነው። እንደውም የብዙ ችግሮቻችን ምንጭ ነው። እምነትን ማግኘት የአንድ መንግስት ተቀዳሚ ተግባር መሆን እንዳለበት የተለያዩ የፖለቲካ ምሁራን የሚመክሩት ነው። አለመተማመን ሄዶ ወደ መጠፋፋት ያደርሳል። አለመተማመን ምን እንደሚያስከትል በሚያሳይ በአንድ አስተማሪ ታሪክ ዝግጅታችንን አንቋጭም። ሁለት የማይተማመኑ ጓደኛሞች ስደት ይጀምራሉ። ጓደኛሞቹ ስለማይተማመኑ እንደ ግመል ፊትና ኋላ አይሄዱም። ይልቁንስ እንደ ጅብ ጎን ለጎን ነው የሚሄዱትም። ብዙ ሀገር አቆራርጠው ከተሰደዱ በኋላ አንድ ቀን ጉዞ ላይ ሳሉ መሸባቸው። እናም ከክፉ አውሬ ለመሸሸግ ማደሪያቸውን ዋሻ ውስጥ ያደርጋሉ። ዋሻው ሲገቡ ግን እጅግ ብዛት ያለው ወርቅ ያገኛሉ። ወርቁን ሲያገኙ ወዲያው ወደ አእምሯቸው የመጣው ጓደኛዬን ገድዬ ወርቁን ለብቻዬ፣ ጓደኛዬን ብገለው ወርቁን ለብቻዬ ይዤ መሄድ እችላለሁ የሚል ሐሳብ ነው። ምክንያቱም አይተማመኑም። እናም ሁለቱም ለመቅደም አሰቡ። አንደኛው ጓደኛው ምግብ የሚያቀርበው ስለሆነ ምግብ ሊያቀርብልኝ ጎንበስ ሲል በሰይፍ አንገቱን እቀለዋለሁ ይላል። ያንኛው ጓደኛው ደግሞ ምግብ ሲያቀርብ እርሱ በሚጠጣው ውሃ ውስጥ መርዝ ጨምሮ ለማምጣት ወሰነ። እናም የመጀመሪያው እንዳሰበው ጓደኛው ምግብ ሊያቀርብለት ጎንበስ ሲል በስለት አንገቱን ቀልቶ ይገድለዋል። ጓደኛውን በዚህ መልኩ ከገደለ በኋላ ሟች ጓደኛው ያቀረበለትን ምግብ አጣጥሞ ውሃውንም ጨለጠ። ነገር ግን ውሃው መርዝ ስለነበረበት እርሱንም ገደለው። መተማመን ያልቻሉት እርስ በርስ ተጠፋፉ። ያገኙትን የወርቅ በረከትም ሳይጠቀሙበት ቀሩ። የማይተማመን አብሮ ሩቅ ሊሄድ አይችልም። አበቃን። ሰላም ለሀገራችን ይሁን። መልካም ጊዜን ተመኘን።